ሲጋራ መምታት ለምንድነው ብዙ ሰዎችን ሱስ የሚያስይዘው? ለሲጋራ ሱሰኞች የሆኑ ኒኮቲን አለ፣ ለመጠጥ ሱሰኞች የሆኑ ኢታኖል አለ። በሲጋራ መምታት ጊዜ እርካታው ደረጃ አንድ ወንድ ሲደርስ ዶፓሚን የሚባል ፈሳሽ ይለቀቃል። ይህ ፈሳሽ ከነርቮች ሲለቀቁ ብዙ አይነት ኢፌክቶች አሉት። ደስታ ይሰጣል፣ እርካታ ይሰጣል፣ ጭንቀትና ድብርትን ያጠፋል። አንድ ሰው ሲጋራ መምታት ሱስ ውስጥ ሲገባ ለዛ ሰብስታንስ ነው ሱስ ውስጥ የሚገባው ማለት ነውና እንደ ማንኛውም የሱስ ነገሮች ደግሞ እየባሰበት ነው የሚሄደው። አንድ ሰው ያቺ ዶፓሚን ስትለቀቅ የምትመጣውን ስሜት እንደገና ለማምጣት ሲል ሲጋራ ሱስ ውስጥ እየገባ ይመጣል ማለት ነው። እንደማንኛውም ሱስ የሚያመጣ ሰብስታንስ ደግሞ ቶለሬት እያደረጋችሁት ወይም ትንሿ መብቃት ታቆማለች። እዛ በሳምንት አንዴ ሁለቴ ችግር የለውም ብላችሁ የጀመራችሁ ሰዎች ያንን ስሜት እንደገና ለማምጣት ስትፈልጉ በሳምንት ሁሉ ቀን ማድረግ ትጀምራላችሁ። እየባሰ ሲሄድ ደግሞ በቀን 1 4 5 6 ጊዜ ልትሄዱ ትችላላችሁ። ሆርሞን እያዛባችሁ ትመጣላችሁ። ቶሎ መጨረስን ለጭንቅላታችሁ እያስተማራችሁ ትመጣላችሁ። ብልት አካባቢ ያሉትን ነርቮች እየገደላችሁ ትመጣላችሁ። ስለዚህ አሁን ምንም ችግር የለውም ብላችሁ የጀመራችሁት ሱስ ወደ ኋላ ሪሌሽንሺፓችሁ ላይ፣ ትዳራችሁ ላይ እና የራሳችሁ ኮንፊደንስ ላይ ጠንቅ እያመጣባችሁ ይመጣል። ለተለያየ ስንፈተ ወሲብ ያጋልጣችኋል። ስለዚህ በአሁን ጊዜ በሳምንት አንዴ ሁለቴ ስለሆነ ችግር የለውም ብለህ የጀመርክ ከሆንክ ሱስ ውስጥ ሳትገባ ስንፈተ ወሲብ ውስጥ ሳትገባ የሚቆጣጠር ደረጃ ሳይደርስ እንድታቆመው እመክራለሁ። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በስልክ ምንም አይነት አገልግሎት አንሰጥም። በግንኙነት ጊዜ ገና በአንድ ዙር ተጠቅልለህ የምትተኛ ከሆነ በደንብ አዳምጥ። ይህ ችግር የተለያየ ሱስ ያለባቸው ወንዶች ላይ ይታያል። የጫት፣ የሲጋራ ወይም ደግሞ የአልኮል ተጠቃሚ ከሆነ በእነዚህ ውስጥ ያሉ ንጥረ ነገሮች ሰውነትን በማድከም ሆርሞን በማዛባትና አቅም በማሳጣት ሰውነትህ እንዳይታዘዝ ያደርጋል። ይህ ችግር ካለብህ ቴምራን መጠቀም ትችላለህ። ከተፈጥሯዊ ነገሮች ያለምንም ኬሚካል የተቀመመ ሲሆን የመራቢያ አካል አለመነሳት፣ የስሜት አለመነሳትና ቶሎ የመጨረስ ችግርን ይቀርፍልሃል። ለማዘዝ ከታች ባለው ስልክ ይደውሉ። የወሲብ ስሜታችሁን ጥሩ የሚያደርጉ 5 ወሳኝ ምግቦች። ወንዶች በደንብ አዳምጡ፣ ሴቶችም አዳምጡና ለፍቅረኛችሁ ወይም ለባለቤታችሁ ስጡ። አንደኛው ዝንጅብል ነው። ዝንጅብል የደም ፍሰትን ከፍ ሊያደርግ ይችላል። ይህም የወሲብ ስሜትንና የወሲብ ፍላጎትን ይጨምራል። ሁለተኛው ሙዝ ነው። የሙዝ ዋና ንጥረ ነገር የሆነው ፖታሲየም ቴስቶስትሮን እንዲጨምር ይረዳል። ስለዚህ ሙዝ ጥሩ ነው ማለት ነው። ሶስተኛው ነጭ ሽንኩርት ነው። ነጭ ሽንኩርት በጣም ኃይለኛ ከሆኑ ምግቦች አንዱ ነው። ነጭ ሽንኩርት አልኪን በተባለ ውህድ የበለጸገ ነው። ይህ ውህድ ወሲባዊ አካላትና ሰውነት ውስጥ የደም ዝውውርን ለማሻሻል ይረዳል። አራተኛው ቡና ነው። በቀን አንድ ትንሽ ኩባያ ቡና የምትጠጡ ከሆነ የወሲብ ስሜትን ይጨምራል። ነገር ግን ብዙ ቡና በየቀኑ ከጠጣችሁ በተቃራኒው ስሜታችሁን ይቀንሳል። ስለዚህ ቡና አብዝታችሁ አትጠጡ። አምስተኛው የሚያቃጥል ቃሪያ ነው። ካፕሲሲን የተባለው ውህድ ቃሪያ ውስጥ ይገኛል እና ይህ ውህድ የምላሳችሁን ጫፍ ሲያቃጥል የወሲብ ስሜት የሚጨምር ኬሚካል በሰውነት ውስጥ እንዲለቀቅ ያደርጋል። ይህንን ቪዲዮ ለጓደኞቻችሁ ማካፈል እንዳትረሱ። ዝቅተኛ የወሲብ ፍላጎት ወይም ደግሞ ዝቅተኛ የሆነ ሊቢዶ ለመጨመር ማድረግ የምንችላቸው የተለያዩ ነገሮችን በዚህ ቪዲዮ እናያለን። ዝቅተኛ የወሲብ ፍላጎት በህይወት ዘመናቸው ከ5 ወንዶች አንዱ ላይ ይከሰታል። በጣም የተለመደ የወሲብ ግንኙነት እክል ሲሆን በሴቶች ላይም ቁጥሩ ከዚህ እንደሚበልጥ ይገመታል። ዝቅተኛ የወሲብ ፍላጎት መኖር የተለያዩ መፍትሄዎች ሲኖሩ ውስጥ ከነዚህ መካከል አንደኛ አላስፈላጊ የወሲብ ፍርሃትን ማስወገድ፣ ሁለተኛ ከፍቅር አጋሮ ጋር ጥሩ ግንኙነት መመስረት፣ ሶስተኛ ጾታዊ ግንኙነት ከመጀመሩ በፊት ስሜትን የሚቀሰቅሱ ድርጊቶች ላይ ማተኮር፣ አራተኛ በቂና ጥሩ እንቅልፍ ማግኘት፣ አምስተኛ የተመጣጠነ ምግብ መመገብ፣ ስድስተኛ ሲጋራ አለማጨስ። ከዛ በተጨማሪ መጠነኛ ወይም ደግሞ የተስተካከለ የሰውነት ክብደት መኖርና መደበኛ የሆነ የአካል ብቃት እንቅስቃሴ ማድረግ ዝቅተኛ የሆነ የወሲብ ፍላጎት እንዳይኖረን ያደርጋል። ስለዚህና ሌሎች የወሲብ ነክ የሆኑ ጥያቄዎቻችሁ 9394 ላይ በመደወል አሊያም የዊኬር መተግበሪያ ላይ ሐኪሞችን ቀጥታ ማማከር ትችላላችሁ። የትኛውም አይነት ጥያቄ ካላችሁ ኮሜንት ላይ አሳውቁ። ቻርን ሰንብት። የሴት የወሲብ ፍላጎት በየዕለቱ እንደሚገጥማት ሁኔታዎች ይወሰናል። ለምሳሌ ያልጠበቀችው ከገጠማት፣ ጉዳይ ካላለቀላት፣ ወጪዋ ከጨመረ፣ ፀሐይ ወይንም ዝናብ ካገኛትና ሌሎችም ጉዳዮች ከተፈጠሩ ብቸኛ የምትፈልገው ነገር ቢኖር አልጋ ውስጥ ገብታ ጠቅልል ብላ መተኛት ነው። ይሄ ተመሳሳይ ሁኔታ አንድን ወንድ ቢገጥመው ደግሞ የወሲብ ፍላጎቱን በጣም ይጨምረዋል። ታዲያ በዚህ ጊዜ ግንኙነት ማድረግ ለወንድ ውጥረቱን ለማብረድና እንቅልፍ ለመተኛት ያስችለዋል። ፎሎ ማድረጋችሁ እንዳትረሱ። ሰላም ላንተ ይሁን ዶክተር።
የኔ ጥያቄ በተደጋጋሚ ወሲብ ማድረግ ማለትም በየቀኑ ወሲብ ማድረግ ጉዳት አለው ወይ? አመሰግናለሁ ይላል። እንግዲህ የወሲብ በጣም በርካታ ጥቅሞች አሉት። አንደኛ ሴክሹዋል ቴንሽንን ይቀንሳል። የወንዶችን በተለይ የሴቶችንም እንደዛው ጥሩ ሴክስ ካደረጉ በኋላ ደስ የሚል ስሜት ይሰማቸዋል። ጭንቀታቸውን ይቀንሳል። እንቅልፍ እንዲሻሻል ያደርጋል። አጠቃላይ ጤና እንዲሻሻል ያደርጋል ማለት ነው። ስለዚህ ወሲብ የሚመከር ነገር ነው። በተለይ ያው ለልጅ እንደሆነ ደግሞ ታውቃላችሁ፣ ልጅ የሚፈልጉ ሰዎች በሳምንት ከ3 ጊዜ እስከ 5 ጊዜ እንዲያደርጉ እንደውም ይመከራል ማለት ነው። በየቀኑ ሴክስ ማድረግ ምንም ችግር አይፈጥርም፣ ሁለቱ ላይ ሚስማችድ ሊቢዶ ከሌለ በስተቀር። ሚስማችድ ሊቢዶ የምንለው አንደኛው ወገን ብዙ ይፈልጋል። ለምሳሌ ብዙ ጊዜ የሚገጥመው ወንዱ ነው፣ በየቀኑ ግንኙነት ማድረግ ይፈልጋል። ነገር ግን ሴቷ በሳምንት አንዴ ወይ በወር አንዴ ሊሆን የምትፈልግ ትችላለች። አሁን ተለያዩ ማለት ነው። ይሄ ሚስማችድ ሊቢዶ ይባላል። እንደዚህ በሚሆንበት ጊዜ ትንሽ በመሃላቸው ላይ ያው ችግር ሊፈጥር ይችላል። ይሄንን ተናቦ በማድረግ ግን ኮምፕሮማይዝ በማድረግ እንግዲህ እሷ በወር የምትፈልግ ከነበረ ወደ 15 ልታመጣ ትችላለች። አንተ በየቀኑ የምትፈልገውን ደግሞ እንደዚህ 15 ቀን ልታቆይ ወይ ሳምንት ልታቆይ ወይ 3 ቀን ልታቆይ ትችላለህ ማለት ነው። ነገር ግን ሁለታችሁም ደስተኛ ሆናችሁ በየቀኑ ግንኙነት ማድረግ ፐርፌክትሊ ኖርማል ነው፣ ምንም ችግር የለም። እንዲያውም ጥሩ ሴክስ ማድረግና ብዙ ጊዜ ሴክስ ማድረግ የጤናማነት ምልክት ነው። ሴክስ ለማድረግ መቸገር ግን የጤና እክል ምልክት ሊሆን ይችላል እንጂ ይሄን ያህል ነው ሴክስ መደረግ ያለበት የሚል ቁጥር የተቀመጠ ነገር የለም። ምክንያቱም ከሰው ወደ ሰው ይለያያል። ከ4 ዓመት የስደት ቆይታ በኋላ ታጨው አገሬም ገብቼ የታጨሁለትን ልጅ ሳየው በእድሜ 15 ዓመት ይበልጠኛል። ምንም እንኳ የሀብታም ልጅ ቢሆንም፣ ምንም እንኳ ቤተሰቦቼ እሱን እንዳገባ ቢፈልጉም እኔ ግን አልወደድኩትም ትለናለች የዛሬ ባለ ታሪካችን በውስጥ መስመር። እንግዲህ ሳየው አልወደድኩትም። በዚህም የተነሳ ጥያቄውን ውድቅ አድርጌ በጓደኞቼ የተዋወቅኩትን ሰው አገባሁ ትለናለች። እንግዲህ ከዚህ ሰው ጋር ተዋደድን። ለቤተሰቦቼ የመጀመሪያ ልጅ ነው አለች እና እንግዲህ አብረን መኖር ጀመርን፣ ተጋባን። ጉድና ጅራት ወደ ኋላ ነው ወይንም ከበስተኋላ ነው እንዲሉ ባህሪው እየተቀየረ መጣ። የሆነ ሆኖ አረገዝኩ አለች። ትንሽም ቆይቼ ሁለተኛ ልጅ ደገምኩ አለች። እንግዲህ ይሄ ሰው የሴክስ ቪዲዮ ያያል፣ ብዙ ጊዜ ደርሼበታለሁ እና ታማኝ አይደለም። በዛ ላይ እኔ ወጣ ስል ወደ ስራ ሲሄድ ወንዶች አንቺ ጋር ይመጣሉ፣ ሌላ ሰው ይገባል እያለ በቅናት ሊያስቀምጠኝ አልቻለም። ይሰድበኛል፣ ሰው ፊት ያንቋሽሸኛል አለች። በዚህም ከአቅሜ በላይ ሲሆን ከመጣሁበት ወይንም ወደ መጣሁበት ስደት ተመልሼ ሄድኩኝ። የሆነ ሆኖ 11 ዓመት አብረን በፍቅር ቆይተናል አለች በትዳር። እዛ ስደት እያለው ደግሞ እየደወለ የራቁት ፎቶ ካላክሽ ልክ ሴክስ እንደሚያረግ ሰው አክት እናድርግ እያለ አላስቆም አላስቀምጥ እያለኝ ነው። አይሆንምም ስለው የልጆቼንም ድምፅ እንዳልሰማ አይሆንም ይሄ ነገር አልተመቸኝም ብዬ ስለው የልጆቼን ድምፅ እንዳልሰማ ያደርገኛል። ልጆቼ ላይ ይጮሃል፣ ልጆቼን ይቀጠቅጣቸዋል፣ ልጆቼንም እንዳላጣፈራለሁ ፍቴ ብላ ነው እንግዲህ በውስጥ መስመር የጻፈችልኝ። የትዳር አጋርም የራቁት ፎቶ ላኩልኝ ማለት ጀመረ ማለት ነው። የትዳር አጋሮችም ጀመራችሁ ማለት ነው የሚስቶቻችሁን የራቁት ፎቶ። በክራይሲስ ላይ ክራይሲስ፣ በምንድን ነው እሱ? በችግር ላይ ችግር፣ በችግር ላይ ችግር ነው የምትጨመሩት። ችግራችሁን ሸሽታችሁ ስትሄዱ እህቶቼ። ኢማጅን እንግዲህ እቺ ልጅ ወይ እዛው ትዳሯን መፍታት ወይ በሽማግሌ ማስመከር ስትችል ትዳሯ ውስጥ ያለውን ችግር ፈታ ከልጆቿ ጋር በፍቅር መኖር ስትችል፣ የማይሆንም ከሆነ ፈታ ልጆቿን ይዛ መኖር ስትችል፣ ልጆቿን እሱ ጋር ብትናደርጋ ትዳሯንም መቋጫ ሳታበጅለት አረብ ሀገር ሄደች። አረብ ሀገር ስትሄድ ደግሞ የራቁት ፎቶ ካላክሽ እያለ የሆነ ሆኖ አሁን ልጆችን እንዳላጠፈራለሁኝ ነው ያለችን። እንግዲህ ለእህታችን የምንለው ወደ ሀገርሽ ግቢና ልጆችሽን ሴፍ የሆነ ቦታ አስቀምጪ። ትዳሩ የሚቀጥል ከሆነ በሽማግሌ አስመክሪው።
የማይሆን ከሆነ ልጆች ተጠንቀቁ። ፍቅረኛችሁ ጋር ሁል ጊዜ ስትጣሉ ለእናንተ ያደረጉትን ወይም የከፈሉትን መስዋዕትነት ያስታውሳችኋል። ዘ ጊልት ካርድ ማኒፑሌሽን ይባላል። እነዚህ ሰዎች ግጭት በተፈጠረ ቁጥር የእነሱ ባለዕዳ እንደሆናችሁ እንድታስቡ የዋሉላችሁን ውለታ፣ ያለፋቸውን እድሎች ወይም የከፈሉትን መስዋዕትነት ያስታውሳችኋል። ዓላማው ራሳቸውን እንደ ሰማዕት አድርገው በማስቀመጥ የባለዕዳነትና የጥፋተኝነት ስሜት ተሰምቷችሁ የሚፈልጉትን እንድታደርጉላቸውና ባህሪያቸውን በፍጹም እንዳትቃወሙ ማድረግ ነው። ስለዚህ ለእናንተ ያደረጉላችሁን ነገሮች ሁሉ እየቆጠሩ ከነበረ መስዋዕትነት የከፈሉት የእውነት ለእናንተ አስበው ነው ወይስ ለመቆጣጠር እንዲመቻቸው? እንደዚህ አይነትና ሌሎች ቶክሲክ ሪሌሽንሺፕ ውስጥ ያላችሁ ለአእምሯችሁ ጤና አስፈላጊውን ውሳኔ ለመወሰን የከበዳችሁና የራሳችሁን ቶክሲክ ባህሪያት ማስተካከል የምትፈልጉ ለዛም ይረዳችሁን ይህን የተግባር መጽሐፍ አዘጋጅቼላችኋለሁ። ለማግኘት በዚህ ቴሌግራም ዩዘርኔም አናግሩኝ። እውነተኛ ፍቅር ሲይዛችሁ በጣም ከሚያስገርማችሁ ነገር አንዱ የሆነ ሰው ታፈቅሩና በዛ መጠን ግን ማፍቀር እንደምትችሉ ከዛ በፊት አታውቁ ነበር። ማን ነው ከጠበቃችሁት በላይ እንድታፈቅሩት በእውነተኛ ልቡ የወደዳችሁ ለዛ ነፃነት ደግሞ የጋበዛችሁ ሰው? ይህን ቪዲዮ ሼር አድርጉላችሁ። ጆሮ ለባለቤቱ ባዳ ሆኖ ሳልሰማ ብቆይም የእናቴ ጓደኛ ከሰማች ቀን ጀምሮ ግን አካባቢው ላይ ወሬው መናፈስ ጀምሯል። የእናቴንም ሁኔታ ሳየው ከእለት ወደ ዕለት እየከሳች እየመነመነች ስቀቷም እየበረታ ሲመጣ ልጇን ከኔ በላይ እሷ ታውቀዋለችና በእርግጥም የፈራችውና በጣም ያስደነገጣት ነገር አለ ማለት ነው ብዬ ሳልቀደም መቅደም እንዳለብኝ ተሰማኝ። ያኔም ከዚቹ ውድ ጓደኛዬ ጋር ተነጋግረን መጥፋት እንዳለብኝ ወሰንን። ወዴት ነው የምንጠፋው? እንዴት ነው የምናደርገው ብለን ስንመካከር በቃ የኔ የወር ደሞዝ አለ፣ በዛ በወር ደሞዜ ከአካባቢያችን ትንሽ ራቅ ብሎ ጋራ የሚባል ሰፈር አለ፣ እዛ ሰፈር እንሄድና ትንሽዬ ቤት እንከራይ፣ እዛ ትቀመጫለሽ ተባባልን። እሺ አልን። ቤቱን ፈለግን፣ ሳር ፍራሽ ገዛን። ከቤትም የሆነ አንሶላና አልጋ ልብሶችን ሰራርቀን ይዘን እዛ ጋራ ላይ አፈርና ጭቃ የሆነ በጣም ትንሽዬ ቤት አቅማችን ተከራይተን እዛ መኖር ጀመርኩኝ። ጓደኛዬ የወር ደሞዟን አምጥታ ለቤት ኪራይ ትከፍላለች፣ ምሳዋን ደግሞ አምጥታ ለኔ ትሰጣለች፣ እሷ በቁርስ ትውላለች። እንደዛ እያልኩኝ መኖር ጀመርኩኝ። ከጠፋው በኋላ ወሬው ጭራሽ ገሃድ ወጥቶ ከሹክሹክታ አልፎ ወንድሜም አባቴም መላው ማህበራት ገልኩኝ። ምጠቀልልበት መጠቅለያ መገዛበት ሳንቲም አልነበረ። ሐኪም ቤት መግባቴን ጓደኛዬ ሲነገራት እየበረረች አሰሪዋ ጋር ሄደች። እህቴ ምጥ ይዟት ሐኪም ቤት ገብታለች። ለዛም ከፍተኛ ገንዘብ ተጠይቃለች። ያ ገንዘብ እጃችን ላይ የለም፣ እባክህ የ2 ወር ደሞዜንና የ1 ሳምንት እረፍት ስጠኝ ብላ አሰሪዋ እግር ስር ወደቀች። ከብዙ ልመናና ከብዙ መሐላ መገዘት በኋላ አሰሪዋ ያለችውን እሺ ብሎ የ1 ሳምንት እረፍትና የ2 ወር ደሞዟን ሰጣት። በዛም ለልጄ ሚሆን መጠቅለያ ብርድ ልብሶችን ይዛልኝ መጣች። ሀውለት ቤቱ ከጎዳና የሚሻለው ጣራና ግርግዳ ስላለው ከአውሬ ስለከለለኝ ነው እንጂ ያው ጎዳና በዩ ታቹ አፈር፣ ጎንና ጎኑ ደግሞ ጭቃ ነው። የምተኛው ሳር ፍላሽ ላይ፣ የምለብሰው አንድ አንሶላና አንድ አልጋ ልብስ። በዛም ላይ ደግሞ ረሃብ አለ። ነፍሰ ጡር ሆኜ ጓደኛ የምታመጣልኝን ያንን የቀን ምሳቃ ምሳም ቁርስም እራትም አድርጌ ነው ስበላ ይኖርኩት። ሆዴ ወደፊት በከፍተኛ ሁኔታ ቢገፋም ሰውነቴ ግን ድቅቅ እምሽክ ብሎ ነበር። ረሃቡም ብርዱም ውርጩም አድቅቁ ሌላ ሰው አድርጎኛል። ያ ጉዳት ያ ስቃዩ ከምጥ ጋር ሲጨመር ራስ መሳት ውስጥ ገባሁኝ። በፍጹም መቋቋም አልቻልኩም ነበር። ፈጣሪ ረዳኝና ከ2 ቀን ከባድ ምጥና ከባድ ስቃይ በኋላ ተገላገልኩኝ። ልጄን ከወለድኳት በኋላ ግን በቀላሉ ብድግ አላልኩም። ሐኪም ቤት ውስጥ ራሴን ሳድኩኝ። እናም ግሉኮዝ ተደርጎልኝ ሐኪሞቹ ተረባርበው 5 ቀናት ሐኪም ቤት ከተኛሁኝ በኋላ በብዙ ርብርብና በብዙ ጥረት ትንፋሽ ተመለሰ። ፈጣሪ አንድን ነገር ሲነሳሽ አንድን ነገር አይተውምና ብቸኛ መሆኔንና ማንም ሰው ከጎኔ እንደሌለ ያወቁት ነርሶችና ዶክተሮች ትልቅ እርዳታና ትልቅ ድጋፍ አደረጉልኝ። በምግብም በመድኃኒትም በብዙ ነገር ከጎኔ ሆኑ። ሁኔታዬን ሲያዩ አዝነውልኝ ነበር። ጓደኛዬም የምትችለውን ያህል ሁሉ ከጎኔ ሆና ቀን ቀን አብራኝ እየዋለች ማታ ማታ ወደ ቤት እየሄደች ማታውን ብቻዬን እያሳለፍኩ ቀን ቀን ስራ ነኝ ብላ እሷ ስለምትመጣ ከሷ ጋር ሆኜ ያንን የምጥና የህመም ቀናቶችን አሳልፌ እዛች ጭቃ ቤት ውስጥ ገባሁኝ። እዛ ከገባው በኋላ በዛ በአራስ ገላይ ያንን ብርድና ያንን ቅዝቃዜ መቋቋም ለኔ በጣም ከባድ ነበር። ነገር ግን ልጄን ሳያት መጽናናትን ተስፋን አየሁኝ። መጠንከር እንዳለብኝ መጀገን እንዳለብኝ ለራሴ ያሳምኜ ሁሉንም ነገር ተቋቁሜ ከልጄ ጋር ያለችንን ለብሰን መኖር ጀመረ። ጓደኛዬም በዛች በቀረቻት ገንዘብ
አጃውንም ስጋውንም የሆነ ነገር አድርጋ ቤት ውስጥ እንጨት እያቀጣጠልን እሱን እየሰራች በረፍቷ ቀናቶች ላይ የምትችለውን ያህል ሁሉ ልትንከባከበኝ ሞከረች። ከዛ ግን የተሰጣት እረፍት ቀን ስላለቀ ስራ መግባት ነበረባትና ብቻዬን ቀረሁ። እዛ ብቸኝነት ውስጥ ራሴን የመቀለብ፣ ራሴን የማረስ፣ ራሴን የመንከባከብ፣ ለዛውም እንጨት አንድጄ ድስት ጥጄ ውሃን ተክትኬ ራሴን ልጄን የማኖር ግዴታና ኃላፊነት ውስጥ ብገባም ጀገንኩ። አባቴ ክብሩንም ኩራቱንም ወደ ጎን አድርጎ በቃ ቤቷ ነው፣ ልጄ ናት፣ የጥዬ ጥላታለሁ፣ ትምጣና ቤቷ ትግባ አለ። ወንድሜ ግን አሁንም ድረስ ትቢቷ አልለቀቀውምና አላያትም። ፈጽሞ እሷ አጠገቤ ከደረሰች አሁንም ቢሆን እገላታለሁ ባይሆነ። ይሄ ነገር ደስ ያላላት እናቴ በብዙ ሽምግልናዎች በብዙ ትላልቅ ሰዎች ወንድሜን ማስለመን ጀመሩ። እናትና አባቴ በመጨረሻ ከብዙ ስቃይ በኋላ እሺ እሷ መምጣቱን ትምጣ፣ ፊቷን ግን ፊቴ ላይ እንዳታቆም፣ አጠገቤ እንዳላያት፣ እኔ በቆምኩበት ቦታ እንዳትቆም፣ ትምጣ፣ ትብላ፣ ትጠጣ፣ ትኑር። ልጇን ግን ላይ አልፈልግም። የዛ ያስረገዛት ሰው ቤተሰቡም ጋር ይሁን ለራሱም ቢሆን ወስዳ ትስጠው፣ የፈለገችበት ታደርሰው፣ ልጇን ይዛ እዚህ ቤት እንዳትመጣ፣ እሷ ግን ትምጣ ብሎ ፈቀደ። ሁለታችንንም እንዲቀበለን ቢለመንም አሻፈረኝ ባይሆንም በፍጹም ልጇ እዚህ ቤት ከመጣ ጸቤ ከሷ ጋር ብቻ ሳይሆን ከእናንተም ጋር ጭምር ነው ብሎ መዛትና መፎከር ጀመረ። ወንድሜ ባህሪውን የሚያውቀው ያውቀዋል። ከሁሉም በላይ አስቀያሚ ሰው ማለት ለሚረዳቸው ለሚያግዛቸው ሰዎች እንኳን ቤተሰብ፣ እናት፣ አባት፣ እህት፣ ወንድም ይቀርና ባዳንም እኔ እጅ ላይ ነው መሄጃ መድረሻ መውደቂያ የለውም ብሎ ማንነቱን፣ ክብሩን፣ ስብዕናውን፣ ሰውነቱን ለመርገጥና ለመግዛት እንደመሞከር ትልቅ ብልግናና ትልቅ ነውር የለም። ወንድሜም ቤተሰቦቼ ላይ ያንን ነውር ፈጸመ። እናቴ ከዚህ በኋላ ምንም ልታረግ እንደማትችል ስታቅ ያው ጓደኛዬ እንደምታውቅ ያለሁበትን ሁሉ ታውቃለችና ሄዳ ጓደኛዬን ለምና ያለሁበት ቦታ እንድታመጣት አደረገች። እናቴ መታ ቤቴ ውስጥ ስታየኝ እጅግ በጣም ልቧ ተሰበረ። አለቀሰች፣ አዘነች። ከዛም እንዲህ አለችኝ፣ አባትሽ ትምጣ ብሏል፣ ወንድምሽን በሽምግልና ይዤው ልጇን ጥላ ትምጣ ብሏል። እባክሽን ህይወትሽ አይበላሽ፣ ወደፊትሽም አይጨልም፣ ይሄን ልጅ ለጉዲፈቻ እንስጠው፣ አንቺ ወደ ቤትሽ ተመለሽ ያለችኝ። ሀውለት ይህን ስትለኝ ልጄን የነጠቀችኝ ወዲያው የሰጠችብኝን ያህል ከልቤ ያነሳ እስከ እግሬ ጥፍር ድረስ ስንጥቅ አልኩኝ፣ ተንቀጠቀጥኩኝ። ወደ እውነት ቃ የሰጠችብኝ መሰለኝ። እናቴ ለምኝም የፈለገውን ያክል ዋጋ ከፍዬ የፈለገ ህይወቴን አበላሽቼ አሳድጋታለሁኝ እንጂ ልጄን ለማንም አልሰጥም፣ ልጄን የትም አልጥልም ብዬ ስቅስቅ ብዬ እያለቀስኩኝ እየተንዘፈዘፍኩኝ ቁርጡን ነገርኳት። እናቴ ብትለምነኝ ምን ብትለኝ ለወደፊት ህይወትሽም እኮ ጥሩ አይደለም፣ ማንዋን ልጅ ያላትን ሴት የሚያገባው ህይወትሽ ተበለሻሽቶ አይቅር፣ ምንም ችግር የለም፣ ልጅ ለሌላቸው ሰዎች ለጉዲፈቻ በጥሩ ሁኔታ እንዲያሳድጓት በህጋዊ መልክ እንስጥ፣ እባክሽን ከቤተሰብሽ ማትለይ፣ ህይወትሽን ማታጨልሚ እያለች ለሳምንታት ያህል ተመላልሳ ለመነችኝ፣ አስለመነችኝ በጓደኛዋ። በፍጹም የፈለገ ነገር ይቅር፣ ልጄን ለማንም አልሰጥም፣ በቃ ስለኔ አትጨነቂ፣ ጎዳናም ቢሆን አሳድገዋለሁ ብዬ ቁርጥ ሆንኩባት። የሆነ ቀን ላይ ግን ከጓደኛዋ ጋር መጡና በቃ ችግር የለውም ከነ ልጅሽም ቢሆን ወደ ቤት ነይ ብለው አባብለው ይዘውኝ ሄዱ። ወንድሜ ይሻለ እንዴ ስላት እኔ አሸንፈዋለሁ፣ እናቱ ነኝ፣ መራበም ካለብን እንደ ቤተሰብ እንራባለን፣ እንደዚህ እያየሁሽ እንድትሞች አልፈልግም፣ እዚህ ቅዝቃዜና እዚህ ቤት ውስጥ ሆነሽ በአራስ ጎንሽ አትወጪውም፣ አታልፊውም፣ ትሞቻለሽ፣ ነይ ግቢ ከነ ልጅሽ ብላ ወደ ቤት ይዘውኝ ሄዱ። የሆነ መልካም ነገር በውስጧ ባያስብ ይዛኛት መጣም ብዬ ደስ አለኝ። ልጄን ይዤ ጓዜን ጠቅልዬ ወደ እናቴ ቤት ገባሁ። የመጀመሪያ ቀን ሀውለት ቤቴ ነውና አልጋዬ ነውና ለጥ ለሽ ብዬ ተኛሁኝ። 2 ቀን ከልጄ ጋር በሰላም እዛ ቤት ውስጥ አሳለፍኩኝ። 3ኛው ቀን ላይ የረዥም ቀናት የረዥም ወራት እንቅልፍ አለብኝና እንደለመድኩት እልምጭልጥ ያለ እንቅልፍ ውስጥ ሆኜ አነጋሁኝ። ሌሊትም ተነስቼ ልጄን ማጥባት አልቻልኩም ነበር። ጠዋት ግን ስነሳ ልጅ አጠገቤ አልነበረችም።